በዓለም የጤና ድርጅት መረጃ መሰረት ከራስ ሐሳብ ጋር መጋጨት ከ40 እስከ 60 በመቶ ራስን ወደ ማጥፋት ይወስዳል። በጥናቱ መሰረት ከራስ ሐሳብ ጋር መጋጨት በፖለቲካዊ አለመረጋጋት፣ በጦርነት፣ በድህነትና የኑሮ ውድነት በሚፈተኑ እንደ ሶሪያ፣ ሱዳን፣ ሄይቲ፣ ማይናማርና ኢትዮጵያ ባሉ ሀገራት ከ65 እስከ 80 በመቶ ከፍ ብሎ ታይቷል። የሥነ ልቦና ባለሙያው አልዓዛር ተስፋዬ አንድ ሰው ሁለት የተቃርኖ ሐሳቦችን መያዙ ተፈጥሯዊ ሆኖ ሳለ ችግሩ ግን አንዱ ከሌላው ጋር ግጭት ፈጥሮ ሰዎችን ወደ ድብርትና ጭንቀት ማስገባቱ ነው ይላሉ። በተቃርኖ ነው አእምሯችን ውስጥ ሁሉም ነገር የሚቀመጠው። ዱዋሊዝም ይባላል። ሁለት ተቃርኖሽ የሌለው ነገር አእምሯችን ውስጥ የለም። እነዚህ ተቃርኖች አእምሯችንን ባላንስድ አድርገውት የሚመሩ ናቸው። ግን እንዳልከው አንዳንድ ጊዜ እነዚህ ሀሳቦች ሊጋጩ ይችላሉ። ያን ጊዜ የትኛው ነው ልክ፣ ምን መወሰን ጨነቀኝ፣ የቱን ላድርግ፣ ምን ላድርግ የሚሉ አይነት የስሜት ተቃርኖች ይመጣሉ። አንዳንድ ሰዎች ካላቸው አመለካከት ወይም ቫልዩ እሴት ከምንላቸውና ከእምነቶቻቸው ብሊፍ ሲስተማቸው ጋር የሚጋጭ ነገር ሲያደርጉ ልናይ እንችላለን። ለምሳሌ ሰዎችን አከብራለሁኝ ግን ደግሞ ልጆቼን ለማሳደግ ብዬ ሰዎችን እንዳላከብር የተደረገውን ነገር ሊያደርግ ይችላል። አሁን ውስጡ ምን ይፈጠራል? የእሴት ተቃርኖ የቫልዩ ኮንፍሊክት ይፈጠራል ማለት ነው። እሱ የሚያስበው ሌላ ነው፣ ግን እያደረገ ያለው ሌላ ነው። እነዚህን ኮንፍሊክቶች ወይ እነዚህን ግጭቶች በአግባቡ ማስተዳደርና መወሰን ካልቻለ ወደ አእምሮ ህመም ሊያድግ ይችላል ማለት ነው። ሌላኛዋ የስነ ልቦና ባለሙያ ቃል ኪዳን ኃይሉ በተደጋጋሚ ከራሱ ሐሳብ ጋር የሚጋጭ ሰው በራሱ የመተማመን አቅሙን ያጣል፣ ከራስ ጋር ይኳረፋል፣ ከፍ ሲልም ራሱን እስከ ማጥፋት ሊደርስ ይችላል ይላሉ። ባለሙያዋ የአብዛኞቹ ራሳቸውን ያጠፉ ሰዎች መነሻው ከራስ ሐሳብ ጋር መጋጨት ሊሆን እንደሚችል ያስረዳሉ። እነዚህ ውስጣዊ ኮንፍሊክቶች በራስ መተማመናችንን፣ ለራሳችን ያለንን ግምት፣ ፍላጎታችንን ከዛ ደግሞ ለራሳችን የምንሰጠው ዋጋ በጣም ሊያንገጫግጩ ይችላሉ። ምክንያቱም አቅም የለኝም፣ መምረጥ አልችልም፣ ዲሳይድ የማደርግ ሰው አይደለሁም ወይም የውሳኔ ሰው አይደለሁም የሚለውን ሀሳብ በይበልጥ አእምሯችን ውስጥ እንዲመላለስ ስለሚያደርጉት ስሜታችንን፣ ባህሪያችንን፣ አስተሳሰባችንን የመጉዳት እድላቸው በጣም ከፍ ያለ ሊሆን ይችላል። ሌላው ደግሞ ራሳችን ላይ ከፍተኛ የሆነ ተጽዕኖ ማሳደር እንጀምራለን። ስራውን ለመውደድ ሊሆን ይችላል፣ ሌሎች ስራዎችን ለመስራት ከመሞከር አንጻር ሊሆን ይችላል፣ ወይም ደግሞ የሚያስፈልጉንን ነገሮች ባለማድረግ የገንዘብ አቅማችንን ለማዳበር የሚደረግ ሂደት ሊሆን ይችላል። እነዚህ ሁሉ ነገሮች ለራሳችን ያሉንን ዋጋዎች እንድናጣና በራሳችን ላይ እምነት እንዳይኖረን የማድረግ ከፍተኛ ኃይል አላቸው። ከዚህም አልፎ ደግሞ በሀሳብ ውስጥ በጣም በመመላለስ ውስጥ እንቅልፍ ማጣት፣ ከፍተኛ የሆነ ራስ ምታት ማምጣት፣ ጭንቀት ዲቨሎፕ ማድረግ ወይም አንዛይቲ የምንለውን ነገር ህይወታችን ውስጥ ማምጣት ድረስ ከፍተኛ የሆነ ጫና ሊኖራቸው ይችላል። ከራስ ሐሳብ ጋር መስማማት ያልቻለ ሰው ሁሉ ችግር ውስጥ ነው ማለት አይደለም የሚሉት የስነ ልቦና ባለሙያው አልዓዛር ችግር ውስጥ ስለመግባታችን የሚያሳዩ 4 መመዘኛዎች እንዳሉ ያብራራሉ። የመጀመሪያው በፊት የምሰራው የነበረ ቀን ተቀን እንቅስቃሴዎቼ እየጎዳ ነው ወይ፣ ዲስፈንክሽናል አድርጎኛል ወይ ነው። ሁለተኛው ዲቪዬሽን የምንለው ወይም ከሰዎች መለየት፣ እዛ አካባቢ ካለው ማህበረሰብ ተቃርኖ የሱ ተቃርኖ ዲቬት ያደርጋል ወይ፣ ይለያል ወይ፣ ያፈነገጠ ነው ወይ። ሌላኛው ደግሞ ዲስትረስ ወይንም ጭንቀት ፈጥሮብኛል ወይ፣ ይሄ በመኖሩ ይሄ ነገር የሀሳብ ተቃርኖ በመምጣቱ ኖርማሊ ሊሰማኝ ከሚገባው ዲስትረስ በላይ የሆነ ዲስትረስ ወይንም ጭንቀት እየፈጠረብኝ ነው ወይ። አራተኛው ደግሞ ዲዩሬሽኑ ለምን ያክል ጊዜ ቆየ፣ ይሄ የተቃርኖ ቆይታ ዲዩሬሽኑ ለምን ያክል ጊዜ ቆየ የሚለው እነዚህ 4ቱን ካሟላ ዲስፋንክሽናሊቲ ያልኩህን፣ ዲስትረስ ያልኩህን፣ ዲቪዬሽን እና ዲዩሬሽኑ እነዚህን 4 መለያዎች አይተን አዎ እውነትም ይሄ ሰውዬ የአእምሮ ህመም አጋጥሞታል ስለዚህ መታከም አለበት ብለን እንወስናለን ማለት ነው። ከመጠን ያለፈ ራስን ከሌሎች ጋር ማነጻጸር፣ ከልክ ያለፈ የሶሻል ሚዲያ አጠቃቀም፣ ፖለቲካዊ አለመረጋጋት፣ የተደጋገመ አሳዛኝና አስደንጋጭ ወሬዎችና የመሳሰሉት ሰዎችን ወደ ከፍተኛ ድብርትና ከራስ ሐሳብ ጋር ግጭት ውስጥ ከሚያስገቡ ምክንያቶች ተጠቃሽ ሲሆኑ አስቸኳይ መፍትሄ እንደሚያስፈልገው ባለሙያው ይመክራሉ። ኢንተርናል ኮንፍሊክት ወይንም የውስጥ ተቃርኖ ለጓደኛችን አወያይተን ለቅርብ ሰዎቻችን አውርተን የሃይማኖት ቦታዎቻችን ሄደን ሁሉ እነዛን ነገር ማስተካከል ያቅተን ወደ ስነ ልቦና አማካሪዎች፣ ወደ ሳይካትሪ ባለሙያዎች መሄዱ ትክክለኛ አማራጭ ነው። ከዛ በተጨማሪ ራስን መረዳት፣ ራስን መገንዘብ፣ ምንድነው እየሆንኩ ያለሁት፣ ምንድነው የተፈጠረው። ከዛ በኋላ ራስን መቀበል ደግሞ ይቀጥላል። ሰልፍ አክሰፕተንስ የምንለው በቃ አሁን እንዲህ ተሰምቶኛል፣ መሰማቱ ችግር የለውም። ሰዎች ሊወድቁ ይችላሉ። ኢትስ ኦኬ ቱ ፌል።
መውደቅ ችግር የለውም፣ ወድቆ መቅረት ነው ችግሩ። ስለዚህ አሁን ወድቅ ያለው ግን ማሻሻል አለብኝ የሚል የመፍትሄው 50% ነው ማለት ነው። የዓለም የጤና ድርጅት የአማኑኤል ሆስፒታልና የአዲስ አበባ ዩኒቨርሲቲን ጥናት ጠቅሶ ባወጣው ሪፖርት በኢትዮጵያ ውስጥ በየዓመቱ ከ100,000 ሰዎች 12ቱ ራሳቸውን የሚያጠፉ ሲሆን ከነዚህም ከራስ ሀሳብ ጋር መጋጨትና ተስፋ መቁረጥ የሚለው ምክንያት ትልቁን ድርሻ ይወስዳል።